እንደራሴ ግን ደስተኛ ሆኜ ነው ያሳለፍኩት ጊዜ ወጣትነትሽን። ወጣትነትን ጊዜ። በመጀመሪያ ፍቅር ያዝሽ በስንት ዓመትሽ ነው? የመጀመሪያ ፍቅር 1983 ይሆናል። አብሬ ተምሬ አብረን በመሄዴ ሳጣው አለቅሳለሁ ፍቅር ያዘኝ እንዴ የሚለውን ሁሉ እንዴ አንድ 3 ዓመት ምናምን በበልጦ ነው እና ያው ምን ትይዋለሽ አስቸጋሪ ነው። በአይኔ ብቻ አይቼው ፍቅሩ አስጨነቀኝ። አዳፍኛ መቀም መኖር አቃተኝ። ከሀገሬ ወጥቼ ስደትን ላዋይ በሽታ ተሸከምኩ በእንጀራ ጉዳይ። እናቴ ሳውዲ ሀገር የደላኝ መስሎሻል? ጎኔ በሲሚንቶ ይሰቃይልሻል። ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች፣ ይህ የፍቅር ወግ የተሰኘው ፕሮግራማችን ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። አሁን በቀጥታ ወደ እንግዳችን እንሄዳለን። እንግዳችን እንኳን ደህና መጣሽ። ስምሽን በማስተዋወቅ ፕሮግራማችንን ጀምር። እሺ፣ አመሰግናለሁ። እኔ ትዕግስት ሰማ እባላለሁ። የመጣሁት ከብሔረ ጽጌ ነው። የባለቤቴ ስም ገረመው ወልዴ ይባላል። እሺ፣ ከልጅነት እንጀምር አይደለ? ስለዚህ እስኪ ትንሽ ስለ ልጅነትሽ እናውራ። ልጅነት እንዴት ነበረ? የልጅነት ጊዜ በጣም ደስ ይላል። የቆሎ ትምህርት ቤት ከቄስ ትምህርት ቤት ጀምሮ እስከ ኤሌመንተሪ ጀምሮ ደስ የሚል ግን ያው አለ አይደለ የልጅነት ጊዜ ብዙ የምፈልጋቸው ነገሮች ነበሩ። ምክንያቱም በአካባቢ ብዙ ልጆች ስለ ሙዚቃ ስለ ድራማ ምናምን እያዩ እኔ ምኞቴ እንደዛ ለመሆን ነበረ። ግን አለ አይደለ አንዳንዴ አለመሳካት ያደግ ስትሄጂ። በልጅነትሽ ምን አይነት ጸባይ ነበረሽ? አስቸጋሪ ልጅ ነበርሽ? በልጅነቴ በጣም ጸባይኛ። እንደውም አጎቴ ነው ስሜን ትዕግስተኛ ነው ትዕግስት ብሎ ያወጣልኝ አጎቴ ነው። ምክንያቱም አማርኛ ምንም አልናገርም ነበር። እያደኩ ስመጣ በጣም ኃይለኛ፣ ትዕግስት የለኝም፣ ተቃራኒ ነው ስሜ። እስቲ በልጅነትሽ ተጽዕኖ የፈጠረብሽ ሰው ማለት ሳድግ እንትና መሆን ፈልጋለሁ ብለሽ የምታስቢው ሰው ነበር ሰፈር ውስጥ? አዎ፣ ምክንያቱም እኔ በልጅነቴ ግጥም በጣም እወድ ነበር እና በሃይማኖትም በኩል በስነ ጽሑፍም በኩል በጣም እንትን ነበር። ግን የጓደኛ ተጽዕኖ ነበረ። ያን ነገር በቃ ማድረግ ሲያቅተኝ ትቼዋለሁ። ማሳካት የስነ ጽሑፍም የድራማው በማየት ተጽዕኖ ሲፈጠርብኝ ትቼው በቃ ትምህርቴን ሁሉ አቋርጬ ወደ ቤተሰብ እና ወደ ስደት ተመልሼ የልጅነቴን ጊዜ ተጽዕኖ ሳስታውሰው እንደውም ባላስታውሰው ይሻላል። ግን በራሱ ጊዜ ግን እንደ ገመና ድራማ ምናርሱ ሰርቼ አሳልፌያለሁ 2003 ላይ። አሁን ደግሞ ስለ ወጣትነት እናንሳ እስኪ። ወጣትነት እንዴት ነበር? ያውንች እንደነገርሽኝ በስደት ነው ብዙ ጊዜሽን ያሳለፍሽው እና እስኪ ትንሽ ወጣትነትሽን እናንሳና እናውራ። ወጣትነት እንዴት ነበረ? የወጣትነት ጊዜ በጣም ደስ ይላል። ምክንያቱም የቤተሰብ እንዳለው ነው። ወጣትነት ማለት አፍላ ፍቅር ነው። አፍላ ሁሉም ነገር አዲስ ነው። ገባሽ? ጓደኞቼ እንደሚሆኑም አንድ ጓደኞቼ የደህና ቤተሰብ ልጆች ናቸው። እኔ ደህና ቤተሰብ ስላልሆንኩኝ እንደነሱ ደህና የሚባል ወግ ማድረግ አይቼ ባልዳርም እንደራሴ ግን ደስተኛ ሆኜ ነው ያሳለፍኩት ጊዜ ወጣትነትሽን። ወጣትነትን ጊዜ ያው ስደት ያስከፊ ነው። በወጣትነትሽ ነው ወደ ስደት ሄድሽው? በወጣትነት በ17 ዓመቴ ነው የሄድኩት ስደት። በ21 ዓመቴ ተመለስኩኝ ወደ ሀገሬ። 4 ዓመት የስደት ቆይታ ማለት ነው። ስለዚህ ከባድ ነበር የሚባለው ወጣትነትሽ? በጣም። ኦኬ። እሺ፣ የትምህርት ዓለም እንዴት ነው? ማለት ምንድን ነው የተማርሽው? ትምህርት ጨርሰሻል? ትምህርት ያው ቀለም ተማሪ ነበርኩ። በጣም አክቲቭ ነበርኩ። ክላስ አክቲቪቲ ምን ግን ያው ኤግዛሚኔሽን ቴስት ላይ ምናምን የለውም። ኔፕ ነው ፍላት። ምክንያቱም ያው የቤተሰብ አንዳንድ ያለ ትኩረት ሰጥተሽ ትምህርት ላይ እኔ ያሰናከለብኝ ምንድነው ቲያትሩንም እወዳለሁ፣ ውዝዋዜውንም እወዳለሁ። ምንም ስነ ጥበቡ ላይ ታተኩሪያለሽ? በዛ የመጣ ለትምህርት ያለኝ እንትን በቃ ተቃራኒ ነው። መሆንም እፈልጋለሁ እንዳልሆንም ያግቱኝ ብዙ ነገሮች አሉ። በመጀመሪያ ፍቅር ያዝሽ በስንት ዓመትሽ ነው? የመጀመሪያ ፍቅር 1983 ይሆናል። የመጀመሪያ ፍቅር ያለ? አዎ። እሺ፣ እስኪ ስለሱ አውሪ።
አዎ የመጀመሪያ ፍቅር ሲይዘኝ ተማሪ ያለው ነውና ለሱ ሁሉ ፍቅር ሲይዘኝ በጣም አዜምለት ነበር። አብሬ ተምሬ አብረን በመሄዴ ሳጣው አለቅሳለሁ ፍቅር ያዘኝ እንዴ የሚለውን ሁሉ አዜም ነበረ። ከዛ ወደ ግጥም መድብል ገባሁ እና እጽፋለሁ። ስለ ቤተሰቦቼ ብዙ ነገር እጽፋለሁ፣ ስለ ፍቅር እጽፋለሁ። ግን ተዳፍኖ ይቀራል፣ አይወጣም። ያ በአንድ ጎን እጽፋለሁ፣ በአንድ ጎን አፈቅራለሁ፣ ከዛ በአንድ በኩል ደግሞ ተውናለሁ በራሴ ማለት ነው። እንደዚህ ገሃድ ሳልወጣ ወደ ዓለም ባሳደር ምናምን ሳልወጣ በራሴ ቤት ውስጥ ማለት ነው፣ መንደር ውስጥ የአካባቢ ሰው ሁሉ አንቺ ለምን እንደዚህ አትሆኚ፣ አንቺ ለምን እንደዚህ አትሆኚ። ብዙ ደጋፊ አብራደጎች አሉ፣ በጣም የማመሰግናቸው እና ያሳለፍኩት በጣም ደስ ይላል። እና የመጀመሪያ ፍቅርሽ ቆንጆ ነበር? አዎ። እና የመጀመሪያ ፍቅር ቢሆን መልስ አላገኘውም ካፈቀርኩት ልጅ ማለት ነው። ምክንያቱም እሱ ኤጅ አይደለም ያለኝ፣ እኔ ግን በጣም ተቸግሬ። የእድሜ ልዩነት ነበራችሁ? የእድሜ ልዩነት ነበራችሁ? እሱ አሁን ልጅ ነው፣ እኔ ትንሽ በእድሜ በአንድ 3 ዓመት ምናምን በበልጠው ነው። እና ያው ምን ትይዋለሽ አስቸጋሪ ነው። ስለዚህ ትንሽ ከባድ ስሜት አለው ማለት ነው። ኦኬ እሺ። እና እንዴት ነበር ስሜቱ? ምንድን ነበር የተሰማሽ? በሰዓቱ ፍቅርሽን ነግረሽው ያው እሱ ልጅ ነኝ ምናምን ብሎ በእድሜ ልዩነት ፍቅርሽን አልተቀበለውም ነበረ። ስሜቱ እንዴት ነበረ? ምንድን ነበር የተሰማሽ? ስሜቱ ስልሽ ተማሪ ያለው የሆነ ትራንስፖርት ላይ ይመላለሳለሁ እና ልጁን አየሁትና ምንም እሱ ነጋዴ ነው እና እኔ አየዋለሁ ምንም አይገባ የአይን ፍቅር ነው ያዘኝ። ሳሪስ አካባቢ ነውና ከዛ ባየው ብጽፍለት ምንም አልረዳልኝ እና እኔ ራሴ በቃ ውድድ ያረኩት። ከዛ አለ አይደለ ውድድ ያረኩት። ወጣቱን ኮረዳ የአይን ፍቅር ይዞኝ ከሳሪስ ወረዳ ያመላልሰኛል፣ ያሳየኛል ፍዳ። ምንም ያለኝ የለም ያነጋገረኝ በአይኔ ብቻ አይቶ ፍቅሩ አስጨነቀኝ። አዳፍኛ መቀም መኖር አቃተኝ። ደብተሬን ገልጬ ለማጥናት ስቸገር በጣም ያሳፍራል ለሰው ለመናገር። ምን ይቅር ጅላጅል የሚያስለቅሰኝ እሱም ሳሰላስል ህመም ተሰምቶኝ አሉባልታ ወሬ ተስፋ አስቆርጦኝ ባለትዳር ነው ሲሉ እውነት በጣም ሞራል ያስፈልጋል። በጣም ቆንጆ ግጥም ነው የገጠምሽ። አመሰግናለሁ። ስለዚህ ይህን ግጥም ለሱ ነው የገጠምሽለት? አዎ። ግን እና ግጥሙንም እንትን አሳውቄው በአካል ሄጄ እንደዚህ ነገር ፈራለሁ አለኝ። በቃ ምንም ሊረዳኝ አልቻለም። እንደዚህ ነገር ፈራለሁ ብዬ ተቃጥዬ በቃ አዳፍኝ። ስንት ዓመት ይሆንሽ ነበር በሰዓቱ? ግን የዛኔ ምክንያቱም 21 አካባቢ ከስደት ከተመለስሽ በኋላ? አዎ ከስደት ከተመለስኩ ፍልድ ፕሪፓሬሽን ተማሪ እያለሁ የምዝብዝብትም ሙያም ነበር በዛን ሰዓት ነው። አይ ቆንጆ። አልተረዳኝም፣ ተዳፍኖ ቀረ። ገረመውና አገባውና። ከባለቤትሽ ጋር እንዴት ተዋወቃችሁ? አዎ ከሱ ጋር የሱ ትውውቅ ደግሞ ያው በቤተ ዘመድ ዝምድና ሄደን ያው እንደዚህ ቀጠለ። የአይን ፍቅር ያየኛል፣ አያዋለሁ፣ ያየኛል፣ አያየው። አክቲቭ ነኝ፣ ተጫዋች ነኝ። ሲያየኝ እሱም ተግባባን። አዎ በመግባባት በመላመድ እና ህይወታችንን ቀጠልን ማለት ነው። የዛሬ የሁለት ልጆች አባት አድርጎኝ እናት አድርጎኛል። ኮርሰውሪ አመሰግናለሁ። መጀመሪያ ስታዩ ግን ምን ተሰማሽ? ገረመው? መጀመሪያ ሳየው ያው ድራማ ገበና ድራማ የመስራት እንትን ላይ ስለነበርኩ ምንም ፍላጎቱ አልነበረኝም። የትዳር ምናምን ባል እንትን አይለኝም። ግን አሸነፈኝ። ፍቅር ያሸንፋል። አሸነፈኝ። እውር ነው ሲመጣ። መጀመሪያ የፍቅር ጥያቄ ማን ያቀረበው? እሱ ነው። ያው ምክንያቱም እኔ አልኩሽ እኮ እኔ ገበና ድራማ ለመስራት እንደዚሁ ስክሪፕት ማጥናት ምናምን እንደዚህ በቃ እንጂ ይደረስበታል ሁሉም ነገር በራሱ ታይም ነው አይደል? እሱ ግን አሸነፈኝ። ከዛ ምክንያቱም ከራሴ እንትን ጋር ማለት ነው በልጅነቴ በእናቴ እንዴ እናቴ ምኩ ትዳር ይዛ ምንም ደስተኛ አይደለችም። እኔም ደግሞ አሁን ድራማ እየሰራው እንደገና ሊያሰናክለኝ ልክ ከትምህርት እንደምትሰናከለው ትዳር የሚያሰናክላል አይደል ብዬ ነበር። ግን ሲገባበት ደስ ይላል። መጀመሪያ ስጠይቅሽ ምን ነበር ያልሽው?
የፍቅር ስቴክ ያው ሴት ልጅ ትግደረደራለች። አሁን ዓላማ አለኝ እኔ ለዓላማዬን ሳላሳካ ትዳር ውስጥ ነው ገና ነኝ። ግን ያው በሂደት ወንድ ልጅ አላረስ ሴት ልጅ ስትጠየቅ ትግደረደራለች፣ ወንድ ልጅ ደግሞ ያሸንፋል። ግን የአይን ፍቅር ነበር ብለሽ ነበር ስትተያዩ፣ አንቺም ጋር ስሜቱ ነበር አይደለ? አዎ አስተያየቱ በቃ ሁሉንም ሰላም ብዬ እሱ ኢንፈራይት ሆነብኝ። አልጨብጥም አለኝ። ከዛ እኔ ብዬ እኔ ራሱ በጣም አልጠበቅኩም። ከዛ ከጊዜ በኋላ እየደወለ ድራማ መች ነው ለምን አትጋብዥንም ምናምን ጥያቄ እየደወለ ሳያው ራሱ ነው በስንተኛ ቀን እንዲህ ሽማግሌ ምናምን ሊላክ ምናምን ሲል አልኩኝና ቀስ በቀስ እንቁላል በእግሯ ትሄዳለች አይደል? እውነት ነው። አብራችሁ እንደምትሆኑ ስታውቂ ምን ነበር የተሰማሽ? የሴት ልጅ ማዕረግ አንድ ሴት ጠይቃ የሴት ልጅ ማዕረግ ሲያሳየኝ በቃ አይደለ ዝም ብሎ አንዳንድ ሰው ድሻሎ እንደዚህ አድርጎ ብዙ ነገር እናያለን። ከዛ ነገር በቃ በትዳር አብረን እንኑር፣ ጥንድ እንኑር፣ ያልፋል፣ ችግርን እንጋፈጠዋለን ሲል ከጎንሽ የሚሆን ሰው ስታገኘ ያው እኔና እሱ በዛ ነው። አሁን አንድ ሹፌር ከሱ በፊት እንደዚሁ ጥያቄ አቅርቦልኝ እሱ ግን ለጊዜው ነው፣ ምክንያቱም ሹፌር ነው። አቤት ለሱ ራሱ የሹፌር ቀበኛ ለጊዜው አትስገብገብ፣ በሄድክበት ሁሉ ቀሚስን ከምትስብ ለሚስት ለልጆች ለራስም አስብ አልኩት። አንድ ሹፌር እና የሚቀርበኝ ወንድ ሁሉ እንደሱ እየመሰለኝ ደስተኛ ነበርኩ። ይሄ ግን እውነታውን ሳገኝ ከሌላው ለየት ብዬ ቀረብኩኝ ከዚህኛው ጋር ከባለቤቴ ጋር። ለምን ሁሉ ሰው አንድ እየመሰለኝ ደስተኛ አይደለም። የመጀመሪያ ቀን ቀጠሮ እንዴት ነበር? የት ነው የተገናኛችሁት? እኔና እሱ ስንገናኝ የፍቅራችን ባለቤት ሸሪዓ ፍርድ ቤት ብዬ የተገናኘነው ሸሪዓ ፍርድ ቤት። የመጀመሪያ ቀን የተገናኛችሁት? ይሄ ሻይ ቡና ምናምን የለም። እኔ ብዙ ሰው ማኑ አስነክቶ ሽል ስለሚል እኔ የተገናኘነው እዛ ሸሪዓ ፍርድ ቤት ነው። ከዛ በኋላ ነው ወደ ቤተሰብ ምርመራው ምናምን አምቀጥሎ ከዛ በኋላ ነው እንጂ ሻይ ቡና ምናምን እና እሱ በፍጹም ቀጥታ ወደ ጉዳዩ ነው ወደ ጋብቻው ገባችሁት። ኦኬ። ከማግባትሽ በፊት ስለ ትዳር የነበረሽ አመለካከት ምን ነበረ? ከዛ በፊት ስለ ትዳር ምን ነበር የምታስቢው አንቺ? ትዳር እኔ አሁንም ቢሆን ስትመለስ ጠይቀኝ ነው እንጂ እናቴ ከሞተች በኋላ እኔና ወንድሜ ነበር ቤተሰብ ላይ ነበርና ወንድሜ ሲያገባ ብቸኝነት ተሰማኝ። ብቸኝነት በተሰማኝ መሃል ነው ይሄ ሰው ጥያቄ ጠየቀኝ። ገባሽ? ከዛ ስቲሊዮ በሚል የመጣ አገባውኝ እንጂ መጀመሪያ እኔ ደስተኛ አልነበርኩም። ግን ወንድሜ ትዳር ሲይዝ በጣም ነው የማመሰግነው ወንድሜን በዚህ አጋጣሚ። እሱ ሲያገባ ከብቸኝነት ህይወት ብዬ ወደ ትዳር ዓለም ገባው። ይሻላል። ትዳር እንዴት አገኘሽው? አሁንም በድጋሚ ነው የምጠይቅሽ። ማለት ከገባሽበት በኋላ ለአንቺ የሰጠሽ ስሜት ምንድን ነው? በቃ ክብር። ሴት ልጅ ትዳር ስትይዝ እንዴት ነው ክብር አላት። ሁሉ ያ ኢትዮጵያዊ ነን፣ ኑሯችን እንደ ኑሯችን ብንኖር ትዳር ክብር ላደለው ሰው ትዳር ክብር ነው፣ ያስከብራል። አዎ መከበሪያ አጥር ነው። ትዳር ውስጥ ከገባሽ በኋላ የሚወጡ ባህሪ ያሉ ይባላል እና ትዳር ውስጥ ከገባሽ በኋላ አንቺ የተለየ ነገር የወጣ ባህሪ ያለ ብለሽ የምታስቢው ነገር የገጠመሽ ነገር አለ? አዎ በጣም ኃይለኛ፣ ሁለታችንም ኃይለኛ ነው። ኃይለኛ ሆናችሁ ትዳር ውስጥ ከገባችሁ በኋላ ግን ከመግባባት ተላመድን። ኃይለኝነት እንደማይጠቅም እንደሚጎዳ ሰከነ። ቡና ተሰክኖ ሲሰክና የሚቀዳው እኛም ሄደን ሰከነ። ልጆቻችን ስናይ ጎረቤት ስናይ መጀመሪያ መሽሞንሞኑ አለ ትዳር ከመግባትሽ በፊት ምናምን ሰላ ያለ ባህሪ ነው የምትሆኚው አይደል? ትዳር ውስጥ ከገባሽ በኋላ የኃይለኝነቱ ባህሪ ግልጽ ሆኖ ወጣ ነው። ልጆች አላችሁ አይደለ? 2 ልጆች ወንድና ሴት። በጣም ደስ ይላል። ስማቸውን እስቲ በዚህ አጋጣሚ። ስማቸው ራህመት ገረመው፣ ሴቷ ራህመት ገረመው፣ ወንዱ ደግሞ ማዕሩፍ ገረመው ይባላል። ያብራቻ ከችን አሚን። አመሰግናለሁ። እስኪ ስለ እርግዝናሽ እናውራና የእርግዝና ጊዜሽ እንዴት ነበረ? ወደ ኋላ መልሽኝ። የእርግዝናውን ስታስታውሽ እስኪ ተመለሽኛ። ምን እንመለሳለን? ምጡን እርሺው ልጁን አንሺው አይደል? ቬሪ ዳንጀረስ
ምክንያቱም እንዴ ቅድመ ወሊድና ድህረ ወሊድ የሚባላል ሰው ሁሉ ያሳለፍኩት እኔ በጣም ከባድ ነው። ምክንያቱም ልጆቼ በጣም የፋፉ ናቸው በጣም እና እንደው ጥሩ አይደለም ፈጣሪን ማማረር ያለፉት አለፉ። ከዛ ፈጣሪ በራሱ ታይም ሁለት ልጅ አሳቀፈኝ እንጂ ያሳለፍኩት የእርግዝና ጊዜ በተለይ ያው አንዳርለ ኦፕራሲዮን የወለድኩት ክብደታቸው በጣም ፋፍቶ ኦፕራሲዮን የወለድኳቸው ሁለቱን እና የእርግዝና ጊዜ እኔ ከሌላው ከምጥ ከወለዱ ሴቶች የኔ ከባድ ነው ያሳለፈው። ይሄ አማረኝ ይሄ እንትን አለኝ ብለሽ የምታስታውሹ ለየት ያለ ነገር አምሮሽ የሚያውቀው? አምሮኝ አንዴ በጣም ማመሰግናት አለች ጎረቤት ጎመን አምሮኝ ጎመን አምሮኝ ካለፈስ ሸተተማ መሽት እንደሸተተኛ አውቃ ከንድስቱን ገልብጣ ነው የሰጠችኝ። ድስቱን ገልብጣ ተሰጠኝ። እንዴ አክስቴ እኔ እንደሸተተኝ እንዴት አወቅሽ ነው ያልኳት። ነይ ልጄ ነይ ቁጥ ብላኝ ያንን ጊዜ አስታውሰዋለሁ። ልታስትኝ ነው ያኔ የቀሰቀሽና ስለዚህ ጎመን ነው አምሮሽ የሚያውቀው? ጎመን ሰው ሽሮ ያምረዋል፣ እኔ ጎመን የተለያየ ነው ፍላጎታችን ብዙ ጊዜ። እሺ ትዳር ልጅ ሲጨመርበት ስሜቱ እንዴት ነው? ከባድ ያደርገዋል ወይስ ጣፋጭ ነው? እስቲ ደግሞ ልጆች ተጨምረው ትዳራችሁ ላይ እስኪ የተቀየረ ብለሽ የምታስቢውን ነገር በደንብ እስኪ እኔ ትዳር ልጅ ከወለድኩ በኋላ የወንድሜን ባለቤት ሰይዳ አህመድ ትባላለች። በጣም ነው ማመሰግናት። እንደ እናት አርሳኛለች። ወንድሜም ያው ብቸኛ ነበርኩኝ ትዳር ሲይዝ ነውና እሷም ባለቤቴም እንደ ወንድ ሳይሆን እንደ እናትም ሆኖ ሳስታውስ እኔ ማመስገን ቃላት ያጥረኛል ለማመስገን ማለት ነው። እና ደስተኛ ነው ልጆችን ሳይ። አሁን በተለይ ካደጉ በኋላ ያ እንትን ጊዜ ምጡን እርሹ ልጁን አንቺ እንደሚባለው ያንን እንትን እረስና ቆለቢቶችን ሁሉንም የምጡ ጊዜን ሳስታውስ ሰው ባይኖር አይወጣም። እናት የሚያክል ነገር ከጎን ሳትኖር እንግዲህ አሳልፈዋለሁ። ተመስገን አልሐምዱሊላህ። ስለዚህ ትዳር ላይ ልጆች ሲጨመሩ ጣፋጭ ነው ጣፋጭ ነው። እየተቸገርክ አሳድግ ነው ምልኮ። አንዳንዴ እናቶች ተረቱን እየተሳቀብህ አሳድግ ነው የሚለው። የፈለጉትን ፉድ ክሎዝ ኤንድ ሸልተር ይላል ፈረንጅ። የተመሰገነ ይሁን። እስቲ ባለቤትሽን ገለጭልኝ። ቃላቶች ያጥሩኛል። ምክንያቱም ክፉንም ደጉንም አብረን ያሳልፍነው። መቼ ሰው ሆኖ ተፈጥሮ ሁሌ ፋሲካ የለም፣ ሁሌ ደስተኛ የለም። ምክንያቱም ቤተሰብ ቤት ላይ ሆነሽ እንደፈለግ ልወራጭ እንደፈለግ ምናምን የለም። ብዙ እንትኖችን እንጃ ለመናገር ቃላቶች ያጥሩኛል። ለዛ ነው እና እሱ ቤተሰቦቹ ጋር ምናምን አንዳንዴ ለልጆቹ ሲል እኔ ጋር የሚያዩን ነገሮች ችሎ በቃ እኔ እኮ ትንሽ ስለሚያመኝ ምናምን በቃ ችሎ የሳይካን አይደል የሚለው እሱ ችሎኝ ማለት ነው። የባህሪ ኃይለኛ ነኝ። የሱ ኃይለኝነት ሲጨመር ከኔ ጋር መኖሩን በጣም ነው የማመሰግነው። ምክንያቱም እኔ ኃይለኛ ነኝ ስልሽ ወንድሜ የሚያውቁኝ አብራደጎችም ያውቁኛል። ኃይለኛ ነኝ ሲነኩኝ አትንኩኝ ነው። በፊት እንደ ልጅነቴ አይደለም። በፊት አልናገርም። እያደጉ ስመጣ ግን በጣም ኃይለኛ በጣም ሆት በቃ ኃይለኛ ነኝ። ያንን ተወጥቼ ወንድሜም እየገሰጠኝ ባለቤቴም እያስረዳው አሁን ተቻችለን እያሳደግን ነው። እስኪ ለልጆች የምትያቸው ነገር ካለ? ልጆቼ በጣም ነው የምወዳቸው። የአብራኮቼ ክፋይ የነገ ሀገር ተረካቢ እደጉልኝ ከሩቅ ከአካባቢ ልጆቼ እወዳቸዋለሁ እና ሳይማሩ ላስተማሪ ለቤተሰቦቼ ኑሮን ለማሸነፍ ብዙ ተመኝቼ ጊዜን ሳላማርጥ ደክሜ ለፍቼ ጤና ቅስሜን ሰብሮ ቢለኝ አዝሎ ቼቼ ተስፋ አልቆረጥኩም። እሱን ተመክቼ ከሀገሬ ወጥቼ ስደትን ላዋዩ በሽታ ተሸከምኩ። በእንጀራ ጉዳይ መከራና ስቃይ እንደተመካከሩ የጤና ጠንቀኛ አገኘኝ ስኳሩ። አግዱ ልናገር ይሄው ልግለጸው ችግሬን ዘርዝሬ ቢያልፍም ነው። እናትና አባቴ እንደምን አላችሁ? ግድ ሰው ሀገር እንድጓዝ ፍቃድ ሳስነፍጉኝ የብር ኖት ቆጥራችሁ
እንዳላካችሁኝ ስጋ በመሆኔ ሳልሞት መጣሁኝ። እናቴ ሕይወቴ ቢከብደኝ ውለታሽ አንከብክቤ አኑሬ በተራዬ ባርስሽ ብድርሽን ለመመለስ ለስራ እስክደርስ ክብርሽ አይጓደል ስምሽ አይነስ አባዬ ታታሪው የልጆች አባት መመኪያ ጋሻዬ ስምህ ለኩራት ማን ይሁን ምትክ እንዳባት ዘውትር ይገባሃል ፍቅር ከበሬት አብሮ አደጎቼ ከሩቅ አካባቢ ለዚህ አብቅታችሁኝ ሰው እንደሆን ልጆችን እንዳሳድግ ተሯሩጣችሁ በገንዘብም በእንባችሁም አብሮ አደጌ በተለይ ታደለች ጉርሙ። እሺ እና ትጂዬ ደግሞ ትንሽ እንደምታንጎራጉሪም ሰምቻለሁ። አሁን የምፈልገው እንድታንጎራጉሪልኝ ለባለቤትሽ ነው። ለባለቤትሽ ይሄንን ፕሮግራም ስለሚያየው ምናልባት የተዘጋጀሽበት ዜማም ከሌለ በግጥም መቀየር ትችላለሽ። ለባለቤትሽ ለአቶ ገረመው የሚሆን ግጥም ወይ ደግሞ ሙዚቃ ነው እንድታዘጋጅልኝ የምፈልገውና እስኪ ያው ምን ትይዋለሽ? እኔ ስለሱ ብናገር አያልቅም። በዘፈን መልክ ሳይሆን እንጂ ቃል አይደለ ኑርልኝ ባለቤቴ ሕይወቴ ሁሉ ነገሬ ቻለኝ እንደ ቻልከኝ ቻለኝ አይክፋ ችግር ያልፋል። አዎ ሌላ አትይብኝ እኔ እሻልሃለሁ። አዎ የመጀመሪያ ሀው ኤቢሲዲ ፊደል መቁጠሪያዬ ገረመው ወልዴ የመጀመሪያ ከአርቱ ጋም ከስደቱ በስደት ጊዜ እዛ የነበርሽበት ቦታ ሆነሽ እንዴት ነበረ ተስጦትሽን ማለት የምታሳልፊው? አዎ የስደት ህይወት ከባድ ነው እና ምን አለ መሰለህ ስደት ላይ ያው ኡምራ ነው የምትሄደው ሳውዲ አረቢያ እና ታሰርኩና የሆነ ታይም ላይ ገንዘብ ሲቀር ምን አሉ ምን ሆና ቀረች ምን ሆና ቆመች ካይሆን ምን ሆነሽ ለእናት ጥሩ ነው ደህና ነኝ የሚባለው እና እዛው ስነ ጽሁፍ ጽፍ ነበርና እናቴ ሳውዲ ሀገር የደላኝ መስሎሻል ወኔ በስሚንቶ ይሰቃይልሻል የሚል ርዕስ 20 ስንኝ ጽፌ ነበረ። እንደዚህ ስነ ጽሁፍ ያቺ ወረቀት ግን እንዴት እንደጠፋብኝ አላውቅም። እዛው እስር ቤት ሆኜ ነው የጻፍኩት። ሲቀጥል እዚህ ስመጣ ደግሞ በቃ በተለያየ አንግል ጽፋል። አንዱ ሞራል ሲሰጠኝ አንድ 100 ሉክ እንግዲህ 2001 ላይ 100 ሉክ ማለት በጣም ከባድ ነው። ብዙ አሉ የጻፍኳቸው ጽሁፎች አይቶ ሰምቶኝ ደፍተር ገዝቶ ሰጠኝ። ምክንያቱም በቃ እንትን አለ በችግር ጊዜ ያልደረሰኝ ሰው ስሞት ምን ሊጠቅመኝ እንባውን ቢያፈሰው ትዕግስት ቀጥይበት ገንዘብ ካለ ችግር ካለ ይለኝ ነበር። ሚኪያስ ታዬ ይባላል። በጣም ነው የማመሰግነው። ግን ምንድነው አሁን እዛ ቦታ ላይ ለመድረስ አንዳንዴ ስፖንሰር ያስፈልጋል፣ ድጋፍ ያስፈልጋል ለመቀጠል ማያቸው ነገር አሁን ገበና ድራማ ሁሉ ሰርቼ ነበር አልኩሽ። ያንን ሁሉ እንዳልወጣው የማያቸው ነገሮች አሁን እንደዚህ አሁን ሁሉም ነገር ጀነሬሽን ተለውጧል። በስነ ጽሁፍ በጣም ብዙ ኢንተረስት አለኝ። ብዙ የማያቸው ነገሮች አቤት ስችልበት አንዱ እንደዚህ ወጣት እያለሁ አፍላ ወጣት እያለሁ በቃ እኔ ለማግኘት የማያይ ቀጥሬን ቦታ የማያርጉ ነገር ሹፌር አቤት ስችልበት የፍቅር ንባብ ቸኩያ ያገኘው ስትሆን እንደባብ እባብ ማልፈልጎ ነው እኔ ሲያይ ብር ያወጣና በፍጹም ዓላማ ያለኝ ሰው ነው። ስነ ጽሁፍ የመጽሐፍ ወጣቶችን ማበረታታት። በመጨረሻ ማመስገን የምትፈልጊው ሰው ካለ እድል ልስጥሽ። አዎ በጣም እኔ እንጃ በዛሬው ዕለት ራሱ ማለት ነው በቃ ከጎኔ ሆነው በህመም ጀምሮ ሳላመሰግናት ማላልፈው ሸዋዬ አለማየሁ እንደ እናት እንደ እህት ሮዚና ብርሃኔ እንደ ታደለች ጉርሞ እንደ አብሮ አደጎቼ እንደ በቃ አላለ እንደ ረዲኤት እንደ ሃናን አብዱላይ ሃናን መቅሱድ በቃ ምን ብዬ ልንገርሽ እኔ እንደ እናትም እንደ እህትም በተለይ ሸዋዬ አለማየሁ ልጅን ሳስመረቅ በተለይ እኔ ምንም አላሰብኩም። ኬጂ ብትሆንም ስትመረቅ ከሁሉ ነገር ከመጠጡን ከምግቡን ጀምሮ እኔ ምንም አላሰብኩም። ኬጂ በጣም ሲምፕል ነገር ነው፣ ግን እንደ እናት እንደ እህት ሆኖ ሰው በገንዘብ ነው የሚለካው። እሷ ግን ጉልበቷን ገንዘቧን ከስክሳ ታመሜን ከጎኔ አብሮ አደጌ
አይዞሽ ብላኝ እሷም ሳላመሰግን አላልፍም። ስም መጥቀስም ባይሆንብኝ ብዙ በቃ አለ እንደ ሰላማዊት በቀለ እንደ መስከረም በቀለ አብሮ አደጎች ጠቅላላ ስማቸውን ባልዘረዝርም በጣም ነው የማመሰግናቸው። የረሳኋችሁ ካላችሁ ይቅርታ ማለት ነው። ያው በልቦ አላችሁ እንሰግንሻለን በማስተውልና ከእንደገና መፈጠር ነው። አዲስ ህይወት ነው እየኖርኩ ያለሁት። ከመሞት መሰንበት አይደለም። አዎ እና እንደዚህ ነገር ራሱ ስለገር አሁን መተው እዚህ የኔን ድጋፍ አድርገው በቃ የበፊቱ እንትንሽ ወጣት ታይለንትሽ ለዚህ በቃሽ እሰ ብሎ በደስታ ይመጣሉ። እህቶቼ በጣም ነው የማመሰግናቸው። ሞራላቸው ለኔ ገንዘብ ነው። የሚያስተውል ሰው ከገንዘብ ይልቅ ምክር ያስበልጣል አይደለም? ለኔ ገንዘቦቼ ናቸው። ሞራላቸው፣ ሰዓታቸውን፣ ጊዜያቸውን፣ ቤታቸውን ልጆች ትተው ለኔ እንትን ያለው በጣም ነው የማመሰግነው። በህመም ብቻ አይደለም። በተለይ የእናቴ ልጅ አንድ አይኔ ፈድሉ ሰማ በሄድክበት ይቅና አሁን ለስራ ክፍለ ሀገር ሄደዋል። እንጃ ቃላቶች ያጥሩኛል። ባለቤቱ ሰይድ አህመድ ተቻችለን እኔ ኃይለኛ ነኝ፣ እሷ ጎበዝ ናት፣ ቻይ ናት፣ ችላኝ እኔም ባህሪ በሽታ የሚያነጫንጨኛል። እሷን በተለይ ከፈጣሪ ታገኘዋለች፣ ከኔ ባታገኝም ችላኝ እንደ እናት እንደ እህት የለኝም። እሷ እህቴ ናት። እኔ አላለቅስም፣ ምክንያቱም ደስታ አያስለቅስም። ደስታ እንባን ያስርቃል። እና አንዳንዴ በቃ መናገር ሁሉ እስኪያቅተኝ ስለማንኛውም ሰው ሁሉም እህቶቼ ናቸው፣ ሁሉም ወንድሞቼ፣ የአካባቢ ሰው፣ ከሩቅ ዘመድ፣ የቅርብ ጎረቤት እና ይሄን ለማለት ነው። ተመልካቾቻችን እንግዲህ ከቲጂ ጋር በጣም ቆንጆ ጊዜ ያሳልፈናል። በጣም ደስ የሚል አዝናኝ ጊዜ ነበረን። በጣም አዝናንታናለች። በጣም እናመሰግናለን። ቻናላችንን እንግዲህ አሁንም ቢሆን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑን። ሰላም